ለሰጠሽው ኖሪ ኖርማል ነው። ቀለል ነገሮችን ማቅለል ነው። ለምን ምን ችግር አለ? ማይሆንበት ምክንያት ነው። ልጃችሁን አንድ ላይ ብታሳደጉ ምን ችግር አለ? ይኸውልህ ልጁን በፈለገበት ሰዓት መጥቶ ማየት ይችላል። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኔ ጋር ሁሉ ሰላም ነው። ትንሽ አሞኝ ነበር፣ ግን ድምፄ ትንሽ ተይዟልና ለድምፄ አጠቃቀም ሶሪ። እና ኤፍሬም ምን ማለት ፈልገው ነው አልገባኝም። ወላ አልገባኝም። ምን ማለት ፈልገው ነው? መጀመሪያ እኮ እኔ እኮ ኤፍሬም ከሩታ ጎን ሲሆን ማለት ነው እኔ በቀለም እየመሰለኝ ነው መጀመሪያም ማለት ነው ከመጀመሪያም ጀምሮ ማለት ነው ኤፍሬም ከአብርሃም ጋር የሆነ ኮኔክሽን ኖሮ ማለት ነው ሩታን እየበቀለ እንደሆነ ነው የሚሰማኝ እኔ ማለት ነው። እንዴት ሊሄድ ይችላል? አብርሃም እኮ ሄርሜላ ትላንትና አይታችኋል። እና ያማለች ፍቅር ደግሞ የእናትነት ክብር የሌለች ለልጇ የማትጨነቅ ምን አይነት ሆነች? ወላ እሷን የተወዱት ሰዎች ማለት ነው። አያም ሶሪ ይቅርታ አድርጉልና። አራ ልጅ ወልዳለች እኮ ያ ማነች እቺ ፍቅር ያቆላታል። እሷን ደግሞ ምን አይነት ሆነች? አራ ለልጅሽ አስቢ እንጂ እቺ ፍቅር የምትባይ ማለት ነው። በቃ ያለፈ ነገር አልፈዋል። ከፎፎ ጋር ሆነሽ ልጅ ወለሽ በቃ አልተስማመሽም። ኦኬ ማንም ላይ ያለ ነገር ነው ከሰው ጋር አለማግባባት ማፈጠር ማለት ነው። እና ትዳርሽን ካፈረሽ ትዳርሽን ከባልሽ ከተለየሽ በስነ ስርዓትና በአግባብ ያለውን ነገር ጨርሰሽ በስነ ስርዓት ቁጭ ማለት ነው እንጂ ያለብሽ ሩታም የኔ ነው አብርሃም ሄርሜላም የኔ ነው አብርሃም ላይ ምን አለ? ምን ጫዋለ እንደ እኔ እንጃ። ወንዶች የለም እንደ እቺ ፍቅር የምትባይ ማለት ነው። ብዙ ወንዶች እኮ ነው አንቺን የሚወድሽ። ረሳሽ እንደ ዛሬ የእሷ ነገር እንተውና ይሄ ማን ነው? በጣም የሚወደው ልጅ ነው። ስሙም ጠፋብኝ። ጌታዊ ድረስልኝ። የአብርሃም ወንድሞ የይፋ ነገር ማለት ነው። ሰምተን እንመለስ። ዛሬ ከየት መጥቶ ነው ሩታን አብርሃም ወደ ቤት ይመለስ፣ ልጃችሁን አብራችሁ አሳድጉ የሚለው ማለት ነው። መጀመሪያም እኮ ሩታ ከአብርሃም ጋር ልጁን ለማሳደግ ፍላጎት አላት። ከአብርሃም ጋር መሆን ፍላጎት አላት። ሩታ ባሏ ነው። ብዙ አመት እና ብዙ ችግር፣ ብዙ ስቃይ፣ ብዙ ፈተና አሳልፋ ነው እስከ ዛሬ ያደረሰችው አብርሃምን ማለት ነው። አብርሃም ደግሞ ሩታ ስትመጣ ማለት ነው የስግደት በራም የሚመስልን አብርሃምን ሰው አስመስላ ዛሬ ያደረሰችው ሩታ ነች። ሀቅ ነው። ሀቅ ሲወራ እኛ አበሻ አንወድም። እና የአብርሃም ይሄ ማን ነው የኤፍሬምን ሰምተን እንመለስ። ኤፍሬም የሚለውን ሰምተን እንመለስ እስኪ። ኦ ማይ ጋድ የምታመጡት እኔ ልጁን እንዳይ እሺ፣ ሆቴል እየኖረ እንዲኖሩ ፈልግ። ሰላም ውድና የተከበራችሁ ውድ የኛ ፋሚሊዎች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተም ያላችሁ በሰላማችሁ ብዝት ይበል። እንግዲህ ያው ጠፋ ብያለሁ። ብዙ ቀን ጠፋሁና ከሶሻል ሚዲያ ብዙ ጠፍቻለሁ። ዛሬ ወደ እናንተ መጥቼላችኋለሁ። ያው የመጣሁላችሁ ሀሳብ በአንድ ሀሳብ ነው። ትናንትና የተለቀቀው ቪዲዮ አይቼ ነበር። አብርሽና ሩታ ያው ቤት ውስጥ ሆነው ነበር እና አሪፍ ጊዜ እያሳለፉ ነበር። በሳምንት ሩቲም እዚሁ አዲስ አበባ መጣ ቤቷ ገብታለች እና ቤቷም ስለገባች በጣም ደስ ብሎኛል። የምሬ ነው ከምላችሁ ወደ ነበር በጣም ነበር ደስ ያለኝ ቤቷ ገብታ እንደዛ ሰርፕራይዝ ሲያደርጓት። እንደውም ፕሮግራሙ ላለመገኘቴ በጣም የተናደድኩት ምክንያቱም የሩታ ደስታ ነው ሁሌ የምፈልገው እና ደስተኛ ሆና ቤተሰብ ሶሪ ይህንን ሀሳብ ስማ ነው ይሄንን ሀሳብ እንዴት አድርገን ነው የምንቀበለው? አሁን ኤፍሬም ሩታን ይወዳታል እናውቃለን፣ ግን ሩታና አብርሃም አንድ ላይ እንዲሆኑ ይፈልጋል። ግን ግራ ግብት ትላለች ማለት ነው። እንደኔ አስተሳሰብ የሰው አስተሳሰብ እያንዳንዱ አስተሳሰብ ልዩነት ሊኖረው ይችላል። ግን እኔ ዛሬ ማለት ነው ጆሮዬ እያመመኝ ነው። እኔ እንጃ ለምን እንደሆነ በዚህ አጋጣሚ የምነግራችሁ ነገር ወሬ ብቻ ላይ ሳይሆን አንድ ቁም ነገር ቢያወራ ይሻላል እና ላወራቸው የጆሮ መቆርቆያ ጆሮአችን ምናምን ሲበላ ምናምን አስከብቶ እናደርገው የምንቆረቁረው ማለት ነው። እሱን እንዳትጠቀሙ
እኔ በጣም ጆሮዬ በጣም ነው ያመመኝ። እሱን ተጠቅሜ ማለት ነው ጆሮዬ ይበለብኛል እና ከዛ እሱን አስገብቼ ይጎረግራለሁ ማለት ነው። ዛሬ ደግሞ በጣም ነው ያመመኝ ማለት ነው። ማውራት ሁላ አልቻልኩም። ዝም ብዬ ቪዲዮ እየሰራሁ ነው እንጂ አልቻልኩም የምር። እና ጥንቃቄ አድርጉ። በተለይ ሰው ጋር ያላችሁ እህቶቼ ስም ለማያዝ አልፈለኩም እና ጥንቃቄ አድርጉ። እነሱ ለእኛ ቀድሞ የሚሰጡት የጆሮ እና የጥርሱ ምናምን አለ አይደል? እሱን የጥርስ ማፋቀቂያ እሱን ይሰጣሉ። ስለዛ በዚህ በጆሮአችን ተጠንቀቁ። አሁንም እያመመኝ ነው። እኔ ለማውራትም አልቻልኩም እና ዝም ብዬ ነው ወሬ ስለሆነ ወሬ ስለመጣኝ ነው እያወራሁት ያለሁት። ሶሪ እና ይሄ ኤፋ ማለት ነው በጣም ጥሩ ነገር እያወራ ነው ማለት ነው። አሁን ተስማምቻለሁ። ኤፋ ይመች። ከሩታ ጎን ስለሆንክ በጣም ደስ ብሎኛል። ሩታ የኔ ቆንጆ የኔ ጀግና፣ ዛሬም በርቺ። አብርሃም ይከስከስ እዛ ሄደው። ግን አብርሃም እንዴት አይነት ነው ግን? እውነት ዳኔም እውነት አብርሃም ጋር ምን እንደሆነ ያለ ሁሉም ሴት የመጣው እሱ አልፈልግም እያለ እነሱ እንወዳለን ይላሉ ምናምን ብሎ ነበር። ባለፈው ከሰማችሁ ባለፈው ቪዲዮ ላይ ማለት ነው። ግን አብርሃም ምን አይነቱ ነው? ትዳሩን አያካብር፣ ሚስቱን አያካብር። ባልና ሚስት ባል እናቱንና አባቱን ይተዋል፣ ከሚስቱን ጋር ይጣበቃል ተብሏል። ሚስትም ደግሞ እንደዛ። ግን አንዳንድ ወንዶች ማለት ነው ሶሪ ይቅርታ አድርጉና አታስቡ። ብዙ ነገር የማታስቡት ነገር አለ። ወላ ሁሉም ወንዶች አይደሉም። አንዳንዳቸው አሉ፣ ጥሩም አሉ። ለሚስቱ የሚጨነቅ ለቤቱ የሚጨነቅ ለሚስቱ ቤተሰብ የሚጨነቅ ለእናትና ለአባት የሚጨነቅ ለኢት ለወንድም የሚጨነቅ ወንዶችም አሉ። እንዲሁም ደግሞ ጥሩ ያላችሁ የሆነ ጥሩ ያልሆናችሁት ወንዶች ደግሞ ጥሩ ወንዶችን ታጠፋላችሁ ማለት ነው። በእናንተ ስም ጥሩ ወንዶች ይጠፋሉ፣ የነሱን ስማቸው ይጠፋል ማለት ነው። እና ጥንቃቄ አድርጎ ሚስቱን አክብሮ። በቃ ሚስት እናትና አባቱን ትታ እናንተ ጋር መታለች። ባሌ ይሻለኛል ከባሌ ጋር እሆናለሁኝ ብላ ልጅ ወልዳለሁ፣ ብዙ ነገር እደርሳለሁኝ፣ ብዙ አላማ እንደርሳለን ምናምን ብላ አላማ ይዛ ነው የመጣችው ከእናትና ከአባት ቤት ስትወጣ። ማንም ሰው ከእናትና ከአባት ቤት ሲወጣ ማለት ነው አንድ ሰው ካመናችሁ ትወጣላችሁ። ሴት ልጅ ብትሆንም ማለት ነው። በቃ ባሌ ነው ብላችሁ ትኖራላችሁ። በዛ አጋጣሚም ባል ደግሞ የሚጎዱት ባሎችም አሉ። እንዳትጎዱ፣ ሚስቶችን እንዳትጎዱ። ስላየኋት በጣም ደስ ያለኝና አብርሽም እንደዛው ደስታውን ገልጾላታል። ቤትና ሰርፕራይዝ አድርጓታል። እና ያ ሁሉ ነገር ተፈጥሮ ትንሽ ትናንትና ያለመግባባት ችግር ተፈጥሯል። ከቤቴ ውጣልኝ ብለዋለች። ያው ቤታቸው የሁለቱም ቤት ነው፣ የሩቲም የአብርሽም የሁለቱም ቤት ነው እና ሩታ ግን ውጣ ብለዋለች እና እሱም ወጥቷል። አብርሃም የሚገኘውን ሆቴል ላይ ነው፣ ሆቴል ይዞ ነው የሚገኘው አብርሃም እና ይህ ነገር ነው መሆን የለበትም። አሁን ሶሪ አብርሃም ሆቴል ይፈልጋል። አብርሃም ምን የመሰለ ሚስት ፈጣሪ አምላክ ሳቶ ምን የመሰለ ልጅ